ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት። ዛሬ ማወያያችሁ ነገር በጣም እየገረመኝ በጣምም ቅር እያለኝ ነገሩን ሳስበውም ስሰማውም ተደጋጋሚ ሳዳምጠውም ከተለያዩ ሰዎች ሲደመጥ በሚገርም ደረጃ እውነታ ያለው ነገር ነው። ግን በምን ምክንያት ይሄን ነገር ማጋለጥ ተፈለገ? ይሄን ነገር በአደባባይ ማጋለጥ ተፈለገ? ለማስታስቦ ነው? ይሄን ያህል እንዲህ ኮምፕሊኬትድ የሆነ አስተሳሰብና አመለካከትና ድርጊት ይደረጋል ወይ? እየሆነም ብናየውም አንዳንዴ እንዲህ የበዛ ነው ወይ? እንዲህ የተንዛዛ ነው ወይ? እንዲህ ከግራና ከቀኝ ማንም የተነሳ በዚህ ጉዳይ ላይ ይሄን ያህል መወራቱ ምክንያቱ ምንድን ነው ብዬ ስጠይቅ አስደነገጠኝ። ስለምንድን ነው የምታወራው ብላችሁ ብትጠይቁኝ ያው ስለ ሴቶች ነው የማወራው። ስለ ሴቶች ጠባይ፣ ስለ ሴቶች ማንነት፣ ምንነት፣ ስለ ሴቶች ያላቸውን አመለካከት ጭካኔም ይሁን ምንም ነገር ሴቶች በሴቶች ላይ ተነስተው የሴቶችን ጉድ መጎልጎል እና ማንነታቸውን በአደባባይ ማስጣት ለምን ተፈለገ? ወይስ እውነታ አለው? ወይንስ ምንድን ነው? ለወንዶች ታስበው ነው? ወንዶች አሳዝነናቸው ነው? ለምንድን ነው ሴቶች ከየአገሩ ከአፍሪካም ይሁን ከምንም ሴቶች በሴቶች ላይ የሴቶችን ክፋት በአደባባይ እያሰጡ ነው የምናየው በየሶሻል ሚዲያው ላይ? ወንዶችን ለወንዶች እስከታዘነና እንደው ለወንዶች ተቆርቋሪ በሚመስል መንገድ ደረጃ ወንዶችን እባካችሁ ተጠንቀቁ፣ እንደዚህ አይነት ሴቶች በዝተዋልና ከዚህ አይነት ነገር ተጠንቀቁ፣ ከነኚህ አይነት ሴቶች ጋር አትግጠሙ የሚል ከተለያዩ ሀገሮች አብዛኛው በእንግሊዝኛ ተናጋሪ በሆኑ ሀገሮች አፍሪካም ይሁን የትም በግልጽ የዛሬ ዘመኖቹን ሴቶች ማንነት አብጠርጥረው የሚናገሩ ወንዶችን ተጠንቀቁ፣ እንደዚህ አይነት ነገሮች ውስጥ አትግቡ፣ ይቅርባቸው፣ አትጠጉ፣ ከእንደዚህ አይነት ሴቶች ራቁ በሚል መልክ ለእኛ ምክር ሆኖ ብናገኘውም አሳሰበኝ ነገሩ። እንደዚህ አይነት ሴቶች በሴቶች ላይ ለመነሳት ይህን ሁሉ ሴቶች ወንዶችን መክተው ለወንዶች በመቆርቆር ይህን ያህል መናገር ለምን አስፈለገ የሚለው ምናልባት ሶሻል ሚዲያ በአሁን በዚህ ዘመን ሶሻል ሚዲያው ግልጽ ስለሆነና እኛ በፊት ወይም እንደ ኖርማል አይተነው ነገሩን ችለነው ዝም ብለን ተቀምጠን እንደሆን ካልሆነ በስተቀረ ድሮም ነበረ ወይ ይህን ያህል እንዲህ የተወሳሰበ ካራክተር አላቸው ወይ ሴቶች? እንደው መልካም ሴቶች እንዳሉ ሁሉ እንደዚህ አይነቶቹ ደግሞ ቢበዙ ነው እንጂ እንዴት ድሮ አናውቀውም የሚለው ጋር እስከ መሄድ ድረስ
በሐሳቤ የዛሬ 30 ዓመት የነበሩ ሴቶችና የዛሬ ሴቶች የተለዩ እስከሚመስሉ ድረስ የሚነገረው ነገር በጣም ያሳዝናል። ለእኛ ለወንዶቹ ተቆርቁረው እስከሚመስል ድረስ ለእኛ አዝነውልን እኛ መደቆሳችን ገብቷቸው የሴቶች ብልጠት ወይንም ተንኮል ወይንም ደግሞ የሚያደርጉት ነገር ባህሪያቸው አግባብ የሌለው ወንድ ልጅ ሪስፔክት የማያደርጉ እንደዛ ብቻ ብዙ ነገር ነው የሚነገረው እና በጣም አሳሰበኝ። እንደዚህ ከቀጠለ ዋናው ቁም ነገሩ ጋር ሄድና እንደዚህ እውነት የተንዛዛ ከሆነ አሉ እንደዚህ አይነት ሴቶች እንዳሉ በኑሯችንም አይተነዋል እኮ። ነገር ግን እንዴት ነው ከግራም ከቀኝም ሴቶች ወንዶች እንኳን አይደሉም ሴቶች በሴቶች ላይ የማመጽ ተው ልክ አይደለም የምታደርጉት ወንዶች የምታደርጉት ልክ አይደለምና እኛ ሴቶች ብንሆንም ለወንዶች ቆመን ይሄን ነገር እንታገላለን በሚል አይነት መንፈስ የተነሱ ይመስላል። እና በዚህ ከቀጠለ እኔ ማስበውን ነው የምነግራችሁ። በዚህ ከቀጠለ ይሄ በጣም ያስፈራል። ሴትን ለማመን በጣም የሚያስፈራ ንግግሮችን ነው የሚነገሩት። ሴትን ለማመን ለመጠጋትም የሚያስፈራ አይነት ነገር እየሆነ ነው የሚመጣው እና ሳስበው ወንድ ልጅ ነፃነቱን ከሴቶች ጋር ከመሆኑ ይልቅ ነፃነቱን እየመረጠ እያፈገፈገ የመጣ የወንዶች አዲስ ባህሪ የተፈጠረ መስሎኛል። ምክንያቱም ያስፈራል እና የሴቶች ብልጣብልጥነት የሴቶች እኔ መግለጽም አልችልም ነገሩን። እንደው ትሰሙታላችሁ በየፌስቡኩ ላይ ሴቶች እየተነሱ ስለ ሴቶች ባህሪ ሲናገሩ ከነሱ በላይ እኔም መናገር አልችልም። ለነገሩ ግን ምን የሚሆን መሰለኝ ወደፊት ወንድ ልጅ ቢቀሩስ በቃ ይሄ ሁሉ ጣጣ ውስጥ ከመግባት ቢቀርስ የሚል አይነት ሲቹዌሽን ውስጥ የሚገባ መሰለኝ። ለምን እንደዚህ ትላለህ ብትሉኝ ዩሮፕ ውስጥ ኑሮ ከመወደዱ የተነሳ ልጅ ባይወለድስ ተብሎ በአንዳንድ ጣሊያን ከተማዎች ውስጥ ትምህርት ቤት ተዘግተዋል። ወቁት ልጅ አንወልድም ብለው በቃ ሴቶቹ ቤት ስለማያገኙ ስራም ብዙ ስለሌለ ምንም በጭንቀት የተነሳ በፍራቻ ባይወለድስ ቢቀርስ በሚል ልጅ መውለድ ያቆሙ ትንንሽ ሀገሮች አሉ። ጣሊያን ሀገር ውስጥ ከተሞች አሉ ትምህርት ቤት የሌላቸው። ስለዚህ ወንዶችም እዛ ደረጃ ቢቀርስ እኔ ለሴት በቃ I just go and get my needs and then maybe it will cost me money. So ለምን እዚህ ሁሉ ጣጣ ውስጥ ገባለሁኝ? እንዲህ በቀላል መገላገል ሲቻል እያለ ወንድ ልጅ ማፈግፈግ ይጀምራል የሚል እምነት እያደረብኝ ነው የመጣው። እና ነገሮችን ተሳስበን ተደጋግፈን የተቻቻልን አጉል ብልጥ፣ አጉል አዋቂ፣ አጉል አራዳ ከምንሆን አንደኛችን በሌሎቻችን ላይ እየተደጋገፍን ፍቅርን ብናዳብር ይመረጣል። ምክንያቱም ያስፈራል። ቢቀርስ እንዲህ አይነት ንዝንዝ ውስጥ፣ እንደዚህ አይነት ጭቅጭቅ ውስጥ፣ እንደዚህ አይነት ስቃይ ውስጥ፣ እንደዚህ አይነት ፌክ ሪሌሽንሽፕ ውስጥ፣ እንደዚህ አይነት ውስልትና፣ እንደዚህ አይነት ቺሪንግ፣ እንደዚህ አይነት
አልጠግባይ ሲተፋ ያድራል አይነት ሲቹዌሽን እየተገባ ግልጽነት የሌለበት መዋሸት ሙያ የሆነበት ጊዜ የሆነ እና ነገሮች በሙሉ ስልክ ውስጥ ነው ያሉት። በሙሉ ትዳሩ ያለው ስልክ ውስጥ ነው። ኦኬ፣ ውሽምም ያለው ስልክ ውስጥ ነው። ሚስጥርም ያለው ስልክ ውስጥ ነው። ስለዚህ ከሰው በላይ ስልኩ ነው የሚወደደው። አሁን ስልኩ ነው ፕሮቴክት የሚደረገው እና እዚህ ደረጃ ከደረስን ጥሩ አይደለም፣ ጥሩ አይደለም። እየተሳሰብን በእጅ የያዙት ወርቅ እንደ መዳብ ነው ይባላል እና ስታቲስቲክ ብናይ አይ ብሊቭ ወንዶች ቁጥራቸው ትንሽ ነው ለገባኝ ከሆነ ካልተሳሳትኩኝ። I don't know, is it systematical ልጅ እንዳይወለድ ትዳር እንዳይኖር በቃ መፋታት ምናምን ነው የበዛው። መፋታት፣ የፌክ ሪሌሽንሽፕ መፍጠር፣ ከጫፍ ነገሩ ሳይደርስ በፊት ነገሩ ሪሌሽንሽፕ መፍረስ ምናምን እና ይህንን የመሳሰሉ ነገሮችን ነው የማነበው ምሰማው ስል ከሰው አይደለም፣ ዶክመንትድ የሆነ ነገር ነው የምነግራቸው። እኔ ከሰው መስማት አልወድም እና እየተሳሰብን አንድ ነገር ለመናገር እፈልጋለሁ ለሴቶች። ብዙዎቹ ሴቶች እየወጡ የሴቶችን ጉድ የሚጎለጉሉ ሴቶች እየወጡ የሚጎለጉሉት የሚናገሩት ነገር በሙሉ ወንድ ልጅ ትዕግስተኛ መሆኑን ሪስፔክት ሊደረግ እንደሚፈልግ፣ ከዚህ በላይ ምንም የሚፈልገው ነገር ብዙም እንደሌለ፣ ሁሉም ነገር በተመጣጠነ ነገር ቢያገኘው ደስ ይለዋል፣ ግን መከባበሩ ላይ በጣም ያጠብቃል የሚሉ ምክሮችን ነው ጀነራል የምሰማው። ሴት ልጅም ልትከበር ይገባታል። ስለ ወንዶቹ መናገር የሚችሉት ሴቶች ናቸው። እኔ ስለ ሴቶቹ መናገር እችላለሁ። ስለዚህ ማለት የምፈልገው ምንድን ነው፣ ወንድ ልጅ ዝም ማለቱ ለሚ ሜንሽን ዲስ፣ ወንድ ልጅ ዝም ማለቱ ቂል ሆኖ አይደለም። ወንድ ልጅ የመጨረሻ አራዳ ነው ነገራቸዋል። እያወቀ እንዳላወቀ። ሴት ልጅ የትም ደርሳ መጣ ምንም እንዳላደረገች አክት የምታደርገውን የጥፍ ወንድ ልጅ እያወቀ እየተሰማው እየገባው የሚነግረው መንፈስ አለው። የሆነ አየር ትንፋሽ የሚነግረው ነገር አለ። ነገሮች ጠመም ሲሉ በግልጽ ባያቅም ይገባዋል። ከዛ በኋላ ያቺ ስሜት ስትመጣ ወንድ ልጅ he focus in every words. I'm going to mention this to you girls. እየሰማ ዝም፣ እያየ ዝም፣ ነገሮች ሲሆኑ እንዳላየ እንዳልሰማ የሚሆን ፍጡር ነው። ወንድ ልጅን አታላለሁኝ የምትል ሴት ካለች መስሏታል። ምናልባት ወንድ ልጅ ማታለል የምትችሉት በማያውቀው ቋንቋ ከሌላ ሰው ጋራ ስታወሩ ልታሙት ትችላላችሁ። አይገባውማ የዛን ጊዜ። ግን እናንተ በምትነጋገሩበት ጊዜ ቃላት የሌለው ሜሴጅ ደርሰዋል። ትረስት ሚ። ቃላት የሌለው ድምፅ የሌለው ሜሴጅ ልክ እንደ ቴክስት ነው የሚደርሰው። በቃ ሳምቲንግ ይደርሰዋል። እና ወንድ ልጅ ከማሞኘት ይልቅ ከወንድ ልጅ ጋር በግልጽ ተነጋግሮ ከወንድ ልጅ ጋር የሚሆነውን ነገር በግልጽ ተነጋግሮ ፍቅሬ ተባብሎ
ይሄ ብዙ አቴንሽን መፈለጉም ላይ ጊዜ ከማጥፋት ባሎቻችሁ ቦይፍሬንዶቻችሁ ላይ ጊዜ ብታጠፉ ይመረጣል። ቦይፍሬንድ የሚሆነው ባልም የሚሆነው እኮ እኔ ላንቺ በሚል ነው እንጂ ያኛውማ ነይና እስቲና ያለን ነው። በቃ ሌላ ነገር እኮ የለም። just might spend some money, might show off some money and that's it. የሆነች ጊዜም ቢሆን ዴዲኬት ያደረገ ወንድ በአንድ ሴት ላይ ዴዲኬት ያደረገ ወንድ የተሰጠውን ፕሬሸስ ጊዜ በእሷ ላይ ቢጠፋ ይሻላል በሚል እንጂ ሌላ ቦታ ጋር መማገጥ አቅቶታል። ስለዚህ ወንድ ልጅን አክብሩ። ሞኝ ነው ብላችሁ አታስቡ። በወንድ ደረጃ ነው መመክራችሁ። የወንድን ነገር በእኔም አስተሳሰብ የገባኝን ለእናንተ ሸር ለማድረግ ነው። ስለዚህ ወንድ ልጅ ሞኝ ነው ብላችሁ አታስቡ። አጉል ብልጣብልጥ አትሁኑ። sooner or later he will know it። እና ብዙ የምሰማው በየሶሻል ሚዲያ ላይ የምሰማው የሴቶችን ጉድ ሴቶች እያጋለጡ ሴቶች እያዋረዱ ማለትም ይቻላል እንደዚህ ባዘቀዘቀ መንገድ እያቀረቡት መስማቱ ለምን የሚለው ጥያቄ ጭንቅላቴ ላይ ስላሳደረና እኔም ብዙ ነገሮች እንደዛ አይነት ነገር ፖስት ሳደርግ መጀመሪያ አልታወቀኝም ነበር። አሁን ግን ለምን የሚለው ይህን ያህል የከፉ ሴቶች አሉ ወይስ እንደ ሶሳይቲው ተቀይረዋል ወይ የሚለው ጋር ስለወሰደኝ ዛሬ ይሄን ላወያያችሁ ፈልጌያለሁ። I hope I just emotionally I get the phone, put it in front of me and I just made a speech። አጋጣሚ የተሳሳትኩት ነገር ካለ ከይቅርታ ጋር በቅድሚያ ጠይቃችኋለሁኝ። ግን ሀሳቤን የተረዳችሁኝ ከሆነ በጣም አመሰግናለሁኝ። ኢትዮጵያችን ለዘላለም ትኑር። ደህና ምሽልኝ። ደህና እደሩ። ሰላሙን ያወርድልን። ባባይ